አርእስተ ዜና በትግራይ የዲኤንኤ ምርመራ ማዕከል በይፋ ስራ መጀመሩን የትግራይ ጤና ምርምር ኢንስቲትዩት አስታወቀም። የቴክኖሎጂ ግብዓቶችና የግብርና ውጤቶች ኤግዚቢሽንና ሲምፖዚየም በመቀለ ከተማ እንደሚካሄድ ተገለጸ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። በትግራይ በ100 ሚሊዮን ብር ወጪ የተገነባ ዘመናዊ የዲኤንኤና ስነ ህይወት የጥናትና ምርምር ማዕከል በይፋ ስራ መጀመሩን የትግራይ ጤና ምርምር ኢንስቲትዩት አስታወቀም። ምርምር ማዕከሉ ከግሎባል ፈንድ በተደረገ ድጋፍ የተከፈተ ሲሆን ይህም ድንገተኛ በሽታዎችና ለማከም የሚያስቸግሩ በሽታዎች ፈጣንና ጥራት ያለው ምርመራ ለማካሄድ የሚያስችል የቴክኖሎጂ ውጤት መሆኑንም ተገልጿል። ማዕዛ መኮንን በትግራይ በ100 ሚሊዮን ብር ወጪ የተገነባ ዘመናዊ የዲኤንኤና ስነ ህይወት የጥናትና ምርምር ማዕከል ተከፍቷል። ዘመናዊ የምርመራ ማዕከሉ የትግራይ ጤና ምርምር ኢንስቲትዩት፣ የትግራይ ጤና ቢሮ፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ጤና ሚኒስቴር በጋራ በመተባበር የተከፈተ ሲሆን የትግራይ ጤና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሐየሎም ካሕሳይ ከግሎባል ፈንድ በተገኘ ድጋፍ በትግራይ ለመጀመሪያ ጊዜ የተከፈተ ማዕከል ሆኖ ስራውን በይፋ መጀመሩን ገልጿል። እንደ ሀገር የኛ ኢንስቲትዩት እንደ አንድ ተቋም የምንጀምረው አዲስ የምርመራ መሳሪያ ያስገብተናል። የዲኤንኤ ሲኩዌንሲንግ ጂኖሚክ ሲኩዌንሲንግ ኤንድ ባዮኢንፎርማቲክስ ፋሲሊቲ የሚባል በሌላ አባባል እንደው ዘረመል ምርመራ የምንለው ወር አንዳንድ በተለምዶም ዲኤንኤ ምርመራ የሚባለው እሱን አዲስ ቴክኖሎጂ እዚህ ኢናግሬት ለማድረግ ነው የተገናኘ ነው። ዶክተር ሐየሎም በንግግራቸው በተለይም በድህረ ጦርነቱ የምርምር ዘርፉ ወደ ነበረበት ለመመለስ የላቦራቶሪ ስርዓቱ ፈታኝ እንደነበረ ገልጸው ይህ የትግራይ የጤና ስርዓት ወደ ነበረበት ለመመለስ ትልቅ ጅማሮ ነው ብለዋል። ከጦርነቱ በኋላ ትንሽ ወደ ኖረው ባሉ ለመመለስ የፈተነን ነገር ቢኖር የላቦራቶሪ ስርዓቱ ነው። ሌሎቹ ችግሮች አሉ፣ ግን አትሊስት የመመለስ ስራዎች ተጀማምረዋል ብሎ መውሰድ ይቻላል። የላቦራቶሪ ግን ትልቅ ወደኋላ ላግ ያደርጋል። ስለዚህ እሱን ሳፖርት ለማድረግ ያግዘናል ብለን ነው የምናስበው። ኦቨርኦል ይሄ ቴክኖሎጂ የጤና ስርዓታችንን ምናልባት የምንሰጠው ሕክምና የምናደርጋቸው የምርምር ስራዎችም አንድ ደረጃ ወደ ላይ ከፍ የሚያደርግ ተደርጎ ሊወሰድ ይችላል። የቴክኖሎጂ በትግራይ ጤና ምርምር ኢንስቲትዩት የሜዲካል ማይክሮባዮሎጂስት ወይዘሮ ክብርቲ መሐሪ በበኩላቸው የተከፈተው ማዕከል የሚያጋጥሙን በሽታዎች ከየት ወዴት የሚል ውጤታቸውን በግልጽ የሚያሳይ መሆኑ ለሕክምናው ዘርፍ ያለው አስተዋጽኦ የጎላ መሆኑን አመላክቷል። እስካሁን ድረስ የነበረው እስከ ጅን ሌቨል ዲቴክት አናረግም ነበር። ግሮው ያረጋል፣ ባክቴሪያ ነው፣ ቫይረስ ነው፣ ፓራሳይት ነው ብለን እንለያለን። ከለየን ደግሞ ምን አይነት ፓራሳይት ነው ብለን ነው ሪፖርት የምናደርገው። ከዛ ለፓራሳይቱ ወይም ለባክቴሪያ ወይም ለቫይረሱ ወይም ለፋንገሱ ነው ትሪትመንት የሚሰጠው ማለት ነው። ይሄ ማሽን በዚህ ማሽን ግን እስከ ጅን ሌቨል ፓራሳይት ነው ካል አሁን ፓራሳይት ነው ወይም ቫይረስ ነው ካል ኤችአይቪ ነው። ኤችአይቪው ምን ጅን የትኛው ጅን ነው? ፎር ኤግዛምፕል ትሪትመንት እየወሰደ ከነበረ የትኛው ጅን ላይ ነው ሬዚስት ያደርገው ብለን ስፔሲፊክ ትሪትመንት ነው የሚታወቀው፣ ከዛ የሚታዘዝለት ማለት ነው በዚህ ማሽን ተጠቅመን። የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በበኩላቸው ማዕከሉ በትግራይ ለሚያጋጥሙ ድንገተኛ በሽታዎችና ለማከም በሚያስቸግሩ በሽታዎች ፈጣንና ጥራት ያለው ምርመራ ለማካሄድ የሚያስችል መሆኑ ተናግረዋል። ናይ ሃንደበታው ዝኾነ ሓደጋ ኣብ ጥዕና ሕብረተሰብና ከምፁ ዝኽእሉ ሕማማት ድንገተኛ አደጋም ጤናችን ላይ የሚፈጥሩት በሽታዎች ምንነታቸው ለማወቅ በሚደረገው ጥረት ይህ ቴክኖሎጂም አጋዥ ይሆናል። ሌላው የምርምር ስራዎችን ለማከናወን ደጋፊ ነው። በሆነ ጉዳይ ላይ ምርምር ለማድረግ ፕሮፖዛል ጽፈን ወደ ላቦራቶሪ ለማሸጋገር ቀላል አይሆንም። እንደዚህ አይነት ቴክኖሎጂ ካመጣን ግን የተለያዩ ምርምሮችን ለማድረግ ያግዛል። ስለዚህ ጠቀሜታው የጎላ ነው። የቴክኖሎጂ ግብዓቶችና የግብርና ውጤቶች ሀገር አቀፍ ኤግዚቢሽን እና ሲምፖዚየም በመቀለ ከተማ እንደሚካሄድ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። የግብርና ዘርፉ ወደ ነበረበት ለመመለስ ብሎም አርሶ አደሩን ተጠቃሚነት ለማሳደግ ኤግዚቢሽኑ የራሱን አስተዋጽኦ እንደሚኖረውም ተመላክቷል። ብርዛፍ ገብረ ጻድቃን
በትግራይ በተካሄደው አውዳሚ ጦርነት ክፉኛ የተጎዳው የትግራይ ግብርናው ዘርፍ ለማዘመን የራስ ሀብቶችን በማስተዋወቅ አርሶ አደሩ የቴክኖሎጂ ውጤቶች ተጠቃሚ ለማድረግ በትግራይ ግብርናና ተፈጥሮ ሀብት ቢሮ የሚመራ ሀገር አቀፍ ኤግዚቢሽንና ሲምፖዚየም በመቀለ ከተማ ከግንቦት 24 እስከ 27 2017 ዓ.ም እንደሚካሄድ የቢሮው ኃላፊ ዶክተር ኢያሱ አብርሃ ገልጸዋል። የምንሰራው ስራ በሙሉ ሰላምን የሚያመጣ ህዝቦችን የሚያጠናክር መሆን መቻል አለበት። ሶስተኛ ደግሞ ተስፋን የሚፈጥር ሰው በግብርና ስራ ላይ በምንሰርበት ጊዜ ተስፋ አይዞ ጥሩ ይሄን ብትሰራ እኮ የበለጠ ለውጥ ታመጣለህ የምንልበት አስተዋጽኦ የምናደርግበት መንገድ መሆኑን የሚያሳይ ተስፋዎች ናቸው። እነዚህ ማዕቀፍ አድርገን ያው እየሰራን እንዳለን ነው። ስለዚህ በዚህ 100 ቀን ፕላን አድርገን እንደ ግብርናም እየሰራ እንደ ሴክተር ስለዚህ አንዱ ትልቁ ያደረግነው በዚህ 100 ቀን ላይ ኤግዚቢሽን በመቀሌ እንዲካሄድ በተለይ በተፈጠሩ ጦርነት ላይ ያጣነው ነገር አለ። ያጣነው ነገር ወደ መመለስ ብለናል። ስለዚህ አንድ የምንመልሰው ምንድነው ቴክኖሎጂዎች ላይ እጃችን የነበሩ የለንም። ስለዚህ ከ1.9 ሚሊዮን በሬ ጥማድ በሬ ወይም የሚያርስ በሬ ወደ 256,000 በሬ ነው ቀርተው ያለው። ስለዚህ አንድ ትልቁ ቻሌንጅ ዲሆን አንድ ትልቁ እንደ ተግዳሮት ሆነ ያለው አርሶ አደሩ በእጁ ላይ በዚህ ክረምት ላይ ሊሰራ የሚችል ቴክኖሎጂ አለመኖር የሚያሳይ ነገር ነው። ያሉትን ችግሮች ወደ ጸጋ በመቀየርና የግብርና ዘርፉን በማዘመን ምርትና ምርታማነትን ለማሳደግ ታቅዶ እየተሰራ መሆኑን የገለጹት ዶክተር ኢያሱ ሆኖም አሁን ላይ ያለውን የነዳጅ እጥረት ለዘርፉ እክል መፍጠሩን ጠቁመዋል። አብዛኛዎቹ አሁን እኔ ቢሮ ላይ ትልቁ የሚያስተናግደው ነዳጅ ቶሎ በከት ፌደራል መንግስት ተነጋግረ ይሄን የመስኖ ስራዎች ሳያመልጠን ክረምቱ ሳያመልጥን የመሬት ዝግጅት እንድናካሄድበት የነዳጅ እጥረትን እንዲፈታልን ትልቁ የግብርና ሚኒስትራችንም ይሄ እንደ አንድ ትልቁ ይዞት ተግዳሮት እንደሆነ ከፌደራል መንግስት ላይ እየተነጋገረ እንዳለ ያው እኛም ተረድተናል። በዛ ደግሞ ፑሽ ያደርግልበት ነው ያለው። እንደ ቢሮው የ2018 የምርት ዘመን ከ1.3 ሚሊዮን አጠቃላይ የትግራይ መሬት 26 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑንና ለዚህም ተግባራዊነት የፕሪቶሪያው የሰላም ስምምነት በሙሉነት እንደሚተገበር በመተማመን ሙሉ የትግራይ ግዛትን ከግምት ያስገባ እቅድ መሆኑን አመላክተዋል። እቅድ ያዘነው ደግሞ 1.3 ሚሊዮን ሄክታር ላይ አርሰ ወደ 26 ሚሊዮን እንድናገኝ ነው እንትናችን። አሁን እስካሁን እያረስን ያለው መሬት በ57% ነው ያለው። ስለዚህ ፎር ሹር በዚህ ፕሪቶሪያ አግሪመንት አንድ ትልቁ ሰላም ከመፍጠር አኳያ ግዛት በሌሎች የተያዘው መሬት ማስመለስ ነው። ሁለተኛ አይዲፒን ወደ ቦታው መመለስ ነው። የህዝቦች አንድነት መፍጠር ነው። ዲዲአርም መከተል ነው ያልነው 1 2 3 ብለን አንዱን ደግሞ የልማቱ ማፋጠን። ስለዚህ ልማቱም በተቻለ መንገድ ትግራይ ይዛት የነበረችው ራሷን አምርታ ራሷ ከተረጅነት ወደ ምርታማነት እናሻግር ያለው እንደ ፌደራል ምክር ያዝንበት ነውና በዚህ ሰርክል ስለሆነ ይሳካል የሚል ግምት አለ። በጦርነቱ ወቅት የወደሙ 674 የአርሶ አደሮች ማሰልጠኛ ማዕከላት መልሶ በመገንባት አርሶ አደሮቹን ተጠቃሚ ለማድረግ እየተሰራ መሆኑን የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። ከወደሙት ማዕከላት መካከል 51ዱ በ50 ሚሊዮን ብር በጀት መልሶ በመገንባት በዚህ ዓመት እንደሚጠናቀቁም ቢሮው ገልጿል። ለሸዊት ሙላለም ዘገባ ፉርቱና ገብሩ። በትግራይ የግብርና ዘርፉ ተጨባጭ ለውጥ አምጥተው ከነበሩ ዘርፎች አንዱ መሆኑ ይገለጻል። ታዲያ ይህ ለውጥ በጦርነቱ ሳቢያ መጠነ ሰፊ ጉዳት ደርሶበታል። ከነዚህ ውስጥ የአርሶ አደሩ የማሰልጠኛ ማዕከላት የሚጠቀስ ሲሆን የትግራይ አርሶ አደር ትምህርት የሚቀስምበት፣ ሙያውን የሚያሻሽልበት እንደ ቋሚ ኤግዚቢሽን ሲያገለግሉ የነበሩ 674 የማሰልጠኛ ማዕከላት በጦርነቱ ሳቢያ ሙሉ በሙሉ መውደማቸው የትግራይ ግብርናና ተፈጥሮ ሀብት ቢሮ የአርሶ አደሮች የስልጠና ባለሙያ አቶ ተክላይ አብርሃ ይናገራሉ። 674 ማዕከላት መሰልጠና ሐረስቶት 674 የአርሶ አደር ማሰልጠኛ ማዕከላት በጦርነቱ ምክንያት ወድመዋል። ከጦርነቱ በፊት 1.2 ሚሊዮን አርሶ አደር የግብርና ኤክስቴንሽን እያገኘ ነበር። በጦርነቱ ሳቢያ ግን በንብረታቸው፣ በሀብታቸው፣ በተቋማቱ ላይ ከፍተኛ ጉዳት አጋጥመዋል። በአጠቃላይ በአሁኑ ሰዓት 80% ማዕከላቱ ወድመዋል።
የትግራይ ግብርናና ተፈጥሮ ሀብት ቢሮ ማሰልጠኛ ማዕከላቱን መልሶ ለመገንባትና ወደ ስራ ለመመለስ ከሚመለከታቸው አካላት ጋር እየሰራ መሆኑንም አቶ ተክላይ ይገልጻሉ። ደረጃ በደረጃ ለመምሕያሽ ናፍ ዝኖር ብርኪ ቀስ በቀስ በየደረጃ መልሶ ለማቋቋም ለጋሽ ድርጅቶች አሉ። መንግስትም ከፍተኛ አስተዋጽኦ አለው። ቀጥሎም ህዝቡ ነው። ስለዚህ የተለያዩ ፕሮጀክቶችን ወስደን ከዩኒቨርሲቲዎች ጋር በመቀናጀት የግብርና ምርምር የሚሻሻልበት ማሰልጠኛዎች ዳግም ወደ ነበሩበት የሚመለሱበት ስራ እየሰራን ነው። በዚህ ዓመት ከፌደራል መንግስትና ከትግራይ ጊዜያዊ አስተዳደር በተገኘ 50 ሚሊዮን ብር 51 ማሰልጠኛ ማዕከላትን መልሶ ለመገንባትና ንብረቶችን ለማሟላት እየተሰራ መሆኑ ይገልጻሉ። ሎሚ ዓመት ያው ተናሳ 51 ማዕከላት መሰልጠና ሐሰችን ሒና ዘለና ዘንድሮ 51 የሚሆኑ የማሰልጠኛ ማዕከላት መልሶ ለመገንባት በስራ ላይ ነን። 50 ሚሊዮን ብር ከህዝብ ከመንግስትና ከተለያዩ ፕሮጀክቶች አግኝተናል። ስለዚህ እስከ ሰኔ 30 ለማጠናቀቅም እየሰራን ነው። እስካሁንም በጥሩ ሁኔታ እየተካሄደ ነው። ሁሉም የስልጠና ማዕከላት ሲሰጡ ወደ ነበሩበት አገልግሎት በመመለስ አርሶ አደሩ ተጠቃሚ ለማድረግ የሁሉም ርብርብ እንደሚያሻም አቶ ተክላይ አብርሃ ጠቁመዋል። በትግራይ ያለው የማህበራዊ ሚዲያ አጠቃቀም አንድነትና ሰላም ከመፍጠር ይልቅ ማህበራዊ ግንኙነታችን በማሻከር ችግር እየፈጠረ እንደሚገኝ ተጠቆመም። በመሆኑም ማህበራዊ ሚዲያ ለበጎ ተግባራትና አንድነትን ለማጠናከር ልንጠቀምበት ይገባል ተብሏል። ማህበራዊ ሚዲያ ለሰላም በሚል መሪ ቃል ጩራ አቦጊዳ የኪነ ጥበብ ማህበር ያዘጋጀው መድረክ በመቀለ ከተማ ተካሂዷል። በዓለም ካሉ 4 ቢሊዮን የማህበራዊ ሚዲያ ተጠቃሚዎች መካከል የትግራይ የማህበራዊ ሚዲያ ተጠቃሚነት እና ተደራሽነት ዝቅተኛ ነው ሲሉ በመድረኩ የተገኙት የትግራይ ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ ዶክተር ገብሩ ካሕሳይ ገልጸዋል። ያለንን ተሳታፊነትና ተደራሽነት ዝቅተኛ ይሁን እንጂ በዚህ ወቅት በትግራይ ያለው የማህበራዊ ሚዲያ አጠቃቀም ስርዓት ስድብ፣ ጥላቻ፣ ሚዛናዊና የተረጋገጠ መረጃ ያለመስጠት ሁኔታ ይታያል በማለት ይህም ደግሞ አንድነትና ሰላማችን እንዲሁም ማህበራዊ ግንኙነታችን ላይ አሉታዊ ጫና እየፈጠረ ይገኛል ብለዋል። ሰላም በፍላጎታችን ነው የምናመጣው ያሉት ዶክተር ገብሩ ስለሆነም ማህበራዊ ሚዲያ ለአውንታዊ ጥቅም ልናውለው ይገባልም ብለዋል። የመድረኩ ተሳታፊዎች በበኩላቸው ማህበራዊ ሚዲያ ራሱን ችሎ ጎጂና ጠቃሚ ሊሆን አይችልም፣ ይህንን ማድረግ የምንችለው እኛው ራሳችን ነን ብለዋል። ማህበራዊ ሚዲያ ለጥቅም ከዋል ነው እናድግበታለን፣ ካልሆነ ግን የምንጎዳበት ስለሚያመዝን ኃላፊነት ወስደን ልንጠቀምበት ይገባል ብለዋል። ተመልካቾቻችን ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።